አባ ኮስተር ደራሲ አበራ ጀንበሬ። ምዕራፍ 7 የደጀን ከበባ። የጋራውና የዋሻው አቀማመጥ በእውቅ መሐንዲስ የተገነባ ይመስላል። በተለይም በደጀን አቅራቢያ ያለው የአባይ በረሃ ለመሸሸጊያ ምቹ የሆኑ ዋሻዎች አሉት። እነዚህ ዋሻዎች ለአባ ኮስተር እንደ መሸሸጊያ ያገለግሉት ነበር። ደጀን በአባይ በረሃ አፋፍ የሚገኝ ቀድሞ ለያዘ አይነተኛ የመፋለሚያ ስፍራ ነው። በዚሁ ሸዋንና ጎጃምን በሚያካልለው በአባይ ወንዝ አቅራቢያ የጣሊያን ባለስልጣኖች አባ ኮስተርን ለመውጋትና አርበኞችን ለመደምሰስ ብዛት ያለው ጦር ማከማቸት ጀመሩ። የአርበኞችን ትግል ፈጽሞ ለማስወገድ በማሰብ ጣሊያኖች ስፍር ቁጥር የሌለው ጦር ያሰፈሩት በስተሸዋ በኩል ከአባይ ወንዝ ባሻገር በጎሃ ጽዮን ከተማ ነበር። የጣሊያን መንግስት በመላ ኢትዮጵያ ላይ ፍጹም የሆነ ቁጥጥር ኖሮት በሕዝብ ትከሻ ላይ ፋሽስታዊ መዳፉን በመጫን በቅኝ አገዛዝ ሥርዓት ለማስተዳደር ካለመ ሰንብቷል። ይህን ህልሙን እውን እንዲያደርግ ግን አርበኞቹ እድል አልሰጡትም። በየክፍለ ሀገሩ ጦርነት እየገጠሙ ቁም ስቅሉን ያሳዩት ነበር። ስለዚህ በጣም ያሰጋውንና ያየለበትን በጎጃም የሚገኘውን የአርበኞች ጦር ባለው ኃይሉ ሁሉ ለመምታት አቀደ። አባ ኮስተር ደግሞ በቀደሙት ውጊያዎች በሞቱትና በቆሰሉት የሰራዊቱ አባሎች ምትክ ደህና ጎበዞችን እየተካ ጥይት ላለቀበት ጥይት፣ ጠበንጃ ለሌለው ጠበንጃ እያደለ በጣም ለሚተማመንበት ጀግናም ሽጉጥና ጎራዴ እየሸለመ ጦሩን ለሌላ ውጊያ ማደራጀት ጀመረ። ቢሰውር ወደ ደብረ ማርቆስ ሄዶ መረጃ ማሰባሰቡን ቀጠለ። በአሳቻ ሰዓት በማርቆስ ቤተ ክርስቲያን ቅጥር ግቢ ውስጥ ከመረጃ ሰብሳቢዎቹ ጋር ተገናኘ። በል ተስፋዬ፣ አሁን ደግሞ አባይ ማዶ ጎሃ ጽዮን ላይ የሰፈረ የጠላት ጦር መኖሩን ሰምቻለሁና ስለ ሁኔታው እንድታጣራ፣ ተማዶ የሚመጡትን ሰዎች እየፈለክ የጥልያን ጦር የት ግድም እንደሰፈረ፣ ኃይሉ ምን ያህል እንደሆነ፣ ምን እቅድ እንዳለው፣ የጥልያን ጦር ተጎሃ ጽዮን ወደ ማርቆስ ለመሄድ የሚነሳው በምን ሰዓት እንደሆነ አጣርተህ ትመጣለህ። ለዚህ እንዲረዳህ ዲያቆን ስለነበርህ መስቀል ያዝ፣ የቄስ ጥምጣም ጠምጥመህ፣ ዳዊትህን አንግተህ፣ አለባበስህን ሁለመናህን ቄስ አስመስለህ ሂድ። መስቀል እያሳለምክ ብዙ ነገር ታጣራለህ። በዚህ አምላክ አይቀየመንም አለ ቢሰውር። ገሰሰ፣ ምን የሚረባ ነገር አገኘህ ሲል ጠየቀው ቢሰውር በድንገት። በማርቆስ የሚገኘው የጥልያን ካምፕ ያው እንድማጣ ላይ መሆኑን ታሁን ቀደምም ነግሬሃለሁ። በስተግራ በኩል እስረኞቹና ባንዳዎቹ የሚኖሩበት ዳስ ብጥ ያለ፣ በስተቀኝ በኩል ደግሞ የጥልያን ሹማምንቶች መኖሪያ ቤት አለ። የሚገናኙበት ሽቦም ተካምቡ መካከል ይገኛል። የአገሬውን ሰው ወደ ካምቡ አያስገቡም። ያው ባንዳ ታልሆኑም እንደኔ እንቁላል ነጋዴ ታልመሰላቸው አያስገቡም። ገና ወደ በሩ ገብቼ ዙሪያውን ባይኔ ስማትር ነው ጥልያኖች እንቁላሉን የተሻሙት። አፋቸውም አይገባኝም። እንቁላሉ ባያልቅ ኖሮ ውስጥ ለውስጥ እየዞርሁ ብዙ መረጃ አገኝ ነበር። ለወጣ ስል ደግሞ ከአንዲት መልከ መልካም ሴት ጋር አይን ለአይን ተጋጨን። አስተውዬ ስመለከታት ልካ ያክስቴ ልጅ እናቴ ነሽ ናት። እንዳልቀርባትና እንዳላናግራት በምልክት ነገረችኝ። ለሁለተኛ ጊዜ ስሄድ ደህና አጋጣሚ ታገኘሁ፣ እሷን አውጣጣታለሁ አለ ገሰሰ በአይነ ህሊናው የእናቴንሽ ገጽታ እየመጣበት። ደህና ሳትውል ሳታድር ተመልሰህ ሄደህ ፍሬ ያለው ነገር ይዘህልኝ እንድትመጣ እንቁላል በርከት አድርገህ ያዝ። ከተማ እንደደረስክ መሸታ ቤትም ጎራ እያልክ ጠጮች የሚያወሩትን እንደዋዛ ስማ። ካምቡም ሄደህ በሴትየዋ አማካይነት በግምት ምን ያህል ኃይል እንዳለው፣ ሌሊት ካምቡ በምን ሁኔታ እንደሚጠበቅና ስለ ጦሩ እንቅስቃሴ አጣርተህና አለ ቢሰውር።
ደርሰህ ደግሞ የራስ ኃይሉ ተክለ ሃይማኖት ሰዎች ያንተ ስለሆኑ ማምሻውን ወደ አብማ ሂድ። እናም አባ ኮስትር ቤቴን አቃጠለብኝና መጣሁ በላቸው። ወደ እነሱ ለመጠጋት የሄድህ በማስመሰል የሚቻልህን ስለ ጣሊያን ጦር ሁኔታ አጣርተህ በቶሎ ተመለስ አለና ሁሉንም አሰማራ። በሳምንቱ ከሁሉም ያገኘውን እርሱም የቃረመውን መረጃ ሰብስቦ ወደ ብቸና ተመለሰ። በቅርቡ ባደረግከው ክትትል ልትረዳ የቻልከው ምንድን ነው? በማለት አባ ኮስትር አንድ ምሽት ቢሰውርን ጠየቀው። የጣሊያን ጦር በቅርብ ቀን ባንተና በሌሎቹ የጎጃም አርበኞች ላይ በመረባረብ አፍኖ ለመያዝ አቅዷል ይባላል። የጦር አዝማቹም ጄኔራል ማለቲ የሚባል የታወቀ የጦር አዛዥ መሆኑም ይነገራል አለ ቢሰውር የአባ ኮስትርን አስደንጋጭ አይኖች አተኩሮ እየተመለከተ። ለመሆኑ የጦሩ ልክ ታውቋል? ሲል ጠየቀ አባ ኮስተር ተመራማሪነቱን የአይኖቹ ትክታ እየነገሩበት። አዎ ያዘመተው ጦር ቁጥር 16,000 እንደሚደርስ ውስጥ አዋቂዎች ይናገራሉ ሲል ቢሰውር ከጎሃ ጽዮን ወደ ደብረ ማርቆስ ከተሻገሩ ነጋዴዎችና በማርቆስም የጣሊያኖች ባለሟል ከሆኑ ሰዎች በእጅ አዙር የተረዳውን ገለጸለት። እጅጉ ጊዜ ሳናባክን መሰናዳቱ ይበጀናል። በል እንግዲህ ሳይቀድሙን መቅደም አለብን። አንተ ሰራዊትህን እየመራህ ወደ ደጀን በመሄድ መሽገህ ተጠባበቅ ብሎ ሲያዝ ቁጭት አባ ኮስትርን አቁነጠነጠው። እሺ ወንድም ጋሻዬ ፍጹም ታዛዥህ ነኝ አለና እጅጉ እጅ ነሳ በትህትና። እኔ ደግሞ ተሸዋ የመጣው የጠላት ጦር በአቅራቢያችን ከሚገኘው የጠላት ጦር ጋር በመተጋገዝ እንዳያፍነን በጫቃታ የሰፈረውን ጦር በቅድሚያ ለመምታት አንጋች፣ መትሬስ፣ ዘበኛና ዙሪያ ሰፋሪ የተባለውን ጦር ይዤ ወደ ቦረና ልሻገር አለ አባ ኮስትር የጦር ስልቱን በህሊናው እያውጠነጠነ። እሺ ብሎ እጅጉ ለመሄድ ሲሰናዳ አባ ኮስትር እንደገና ጠራው። አቤት ወንድም ጋሻዬ በማለት ቀልጠፍ ብሎ ሲመልስለት፣ እንግዲህ ጥንቃቄ ማድረግ አለብህ። ጦሩ ስፍር ቁጥር እንደሌለው ይነገራል። ዛዲያ ፉከራ፣ ቀረርቶና ጥሩምባ ማሰማት ይቅርባችሁ። ይህንን ማድረጉ አይበጅም። የጠላት ጦር ይነቃና ያጠቃል። ስለዚህ አደፍጣችሁ መዋጋቱ ይሻላል አለ አባ ኮስትር የውጊያ ዘዴውን ሲያቀናብር። በሩቅ ማያለው ይባላል እኮ ስሙ አልታወሳለኝ እንጂ አለ አያሌው የመመልከቻውን ስም እያሰላሰለ። እውነት ብለሃል። የሩቅ መመልከቻ መነጥር አለው። በተቻላችሁ መጠን ዋሻ ለዋሻ በረሃ ለበረሃ እየተሽሎከሎካችሁ መሄድ አለባችሁ። ድንገት የጠላት ኃይል ያየልባችሁ እንደሆነ በታች በኩል ተመስገን ፈንታ እንዲዘምት ልክበታለሁ አለ አባ ኮስትር ፈጠን ፈጠን እያለ በመራመድ። በል ቸር ይግጠመን ብሎ እጅጉ ተሰናብቶ ሲሄድ ሽፈራው በኩራት ይመለከተው ነበር ባጎቱ ጀግንነት በመመካት። አባ ኮስትር ማምሻውን ሰራዊቱን በመልክ በመልኩ አደራጅቶ አጠናቀቀ። ሊነጋጋ አቅራቢያ ጉዞ እንደሚጀምር ለሰራዊቱ አዛዦች አስታወቀ። ሌሊቱን እንቅልፍ አልወሰደውም። በሐሳቡ የጠላትን ጦር ሲያጠቃ፣ ጠላትን በጥይት ሲቆላ፣ በጎራዴ አንገት አንገቱን ሲቀላ ነው ያደረው። በአካል ብቸና ይሆን እንጂ በሐሳብ ግን ጫቃታ ተሻግሯል። ሰማይ የአህያ ሆድ መምሰል ሲጀምር ሰራዊቱ ተንቀሳቀሰ። ስንቁን ይዞ መሳሪያውን ታጥቆ ጉዞ ጀመረ። ረፋዱ ላይ ገለቤ አደታ በተባለው ስፍራ ደርሶ ከጠላት ጋር ጦርነት ገጠመ። ይህን ጠላት የሰፈረበትን አካባቢ ሰራዊቱ በሚገባ ስለሚያውቀው አመቺ ስፍራ ለመያዝ ችግር አልገጠመውም። አንጋች በመባል የሚጠራው ሰራዊት ፊት ለፊት የጭብጣ ውጊያ ሲዋጋ፣ መትሬስ ዘበኛ የተባለው ቤተ ደንብ ደግሞ በሩቅ እያነጣጠረ የጣሊያንን ወታደር በጥይት ይቀልበው ጀመር። ዙሪያ ሰፋሪ በመባል የሚጠራው ጦር ጠላት የመሸገበትን ስፍራ ዙሪያውን ከቦ አስጨነቀው። ባላሰበው ጊዜ የጣሊያን ጦር
በድንገት ውርጅብኝ ስለወረደበት ወደ ኋላው አፈገፈገ። በመሸሽ ላይ ያለውን የጣሊያን ጦር ዙሪያ ሰፋሪ የሚባለው የአባ ኮስተር ጦር አንገቱን በጎራዴ ቀነጥሰው ጀመር። የጣሊያን ጦር ዙሪያውን እንደተከበበ ሲያውቀው መሃል ሆኖ ባለው መሳሪያ ተዋጋ። ይሁን እንጂ ብዙ ሰው እንደ ቅጠል ረገፈ። ከሙሉ ቀን ውጊያ በኋላ ድሉ የአባ ኮስተር ሆነ። ይህ በሆነ በ8ኛው ቀን አባ ኮስተር ከጫቃታ ተመልሶ ብቸናንና ማርቆስን በሚያገናኘው መንገድ ላይ ጢቅ በተባለው ስፍራ ከሰፈረው ሰራዊቱ ጋር ተቀላቀለ። ባሻገሩ ራቅ ብለው የቆርቆሮና የሳር ክዳን ጎጆዎች የተቀለሱበት የጉሃ ጽዮን ከተማ ጭንቅ ጥብብ ያላት ትመስላለች። ለወትሮ በተለይ በሳር ጎጆዎች አናት ላይ በማለዳው ጢስ ትጉልል ሲል ይታይ ነበር። ዛሬ ግን ወዲያና ወዲህ ከሚተራመሱት የጣሊያን ወታደሮችና ወደ ላይና ወደ ታች ከሚንጋጉት ካሚዮኖች በቀር የከተማው ነዋሪ ሕዝብ ዝር ሲል እንኳን አይታይም። ገና መንጋቱ ስለሆነ ፀሐይም ብርሃኗን ሙሉ በሙሉ ለመፈንጠቅ አልጀመረችም። የፀሐይ ሙሉ በሙሉ ብርሃኗን መስጠት አለመጀመር የጉሃ ጽዮንን ከተማ የተወረረች አስመስሏታል። የአገሬው ሰው ይጓዝበት የነበረውና አሁን ደግሞ የጣሊያን ካሚዮንና ወታደር የሚመላለስበት ኮረኮንች መንገድ ከተማዋን መሃል ለመሃል ሰንጥቆ ያልፍና የከተማዋን ክልል ወደ ኋላው ከተወ በኋላ ወደ አባይ በረሃ ቁልቁል ያዘቀዝቃል። ከከተማው 20 ኪሎ ሜትር ያህል ርቆ ማለትም ሜዳውን ቦታ አልፎ ውጣ ገባ ወደ ሆነው ወደ አባይ በረሃ መግቢያ በሚገኘው ተራራማ ስፍራ ላይ ዙሪያውን በሽቦ የታጠረ ምሽግ ይታያል። አለፍ ብለው ዙሪያውን ጠበንጃ የደገኑ የጣሊያን ወታደሮች ቆመዋል። ከአጥሩ ውስጥ በርካታ ድንኳኖች ተተክለዋል። ብዙ ካሚዮኖች ተገትረዋል። ከምሽጉ መካከል የስልክ እንጨት የመሰለ ረጅም ግንድ ተተክሏል። ከግንዱ ጋር ተጠላልፈው ወደ መሬት የተቀበሩ ሽቦዎች ይታያሉ። በግምት በደብረ ማርቆስና በአዲስ አበባ እንዲሁም በየስፍራው ከመሸጉት ጣሊያኖች ጋር የሚገናኙበት የራዲዮ መገናኛ ሳይሆን አይቀርም። ከዚያ አጠገብ ደግሞ የጣሊያን ባንዲራ የተሰቀለበት ግንድ ተገትሯል። ከምሽጉ በስተጀርባ በኩል ማለትም ወደ አባይ ገደል አፋፍ ትይዩ ታንክና መትረየስ ተጠምዷል። መሳሪያና ስንቅ የያዘ ካሚዮን በሰልፍ ተደርድሯል። ጥቂት ቆይቶ ሾፌሮች ካሚዮኑን ለማስነሳት ቁልፉን ነክተው ያስጓሩት ጀመር። መትረየሱና መድፉም ድው ድው ዷ ዱዱ የሚል ድምፅ እያሰማ እሳት ቁልቁል ወደ አባይ በረሃ ይተፋና እንደገና ደግሞ ጸጥ ረጭ ብሎ ይቆያል። ትንሽ ይቆዩና በዚሁ አይነት እሳት መጥፋቱን ማፏጨቱን ይቀጥላል። የጣሊያን ወታደሮች በካሚዮኖቹ ተሳፍረው ከበረሃው ሲደርሱ ደጀንን የከበበው የአባ ኮስተር ጦር በጥይት ሩምታ ስለተቀበላቸው ከተሳፈሩበት ካሚዮን ተፈናጠጡ። ከፊሉ ከዳገት ቁልቁል እየተንከባለለ ወደ ወንዝ ወረደ። ከፊሉ የማለዳ ጽዋውን በእንደዚህ ያለ አኳኋን ሲቀምስ፣ ሌላው ሲከተል ወራት አለፉ። ሦስተኛውም ወር ተጋመሰ። የምድሩ አልሆን ሲል እንደ አዋፍ መንጋ ተከታትለው የሚበሩ አውሮፕላኖች ከአዋፉ ሰማዩን ተጋሩ። የጥይት በረዶ በአባይ በረሃና በደጀን ተረተር ላይ ከሰማይ ዘነበበት። ከጣሊያኖች ምሽግ የሚተኮሰው የመድፍና የመትረየስ ጥይት እንደ እሳት አለሎ ከሰማይ የሚወረወረው ቦምብ ጋር በደጀን አምባ ላይ እርስ በርሱ ተጋጨ። የክረምት ነጎድጓድ ሲወርድበት የከረመው መሬት በመድፍና በቦምብ ታረሰ። ምድር ሰማዩ በጥይት ነጎድጓድ ተመሰቃቀለ። በሁለቱም ወገን ከፍተኛ እልቂት ደረሰ። ለአባይ በረሃ የዱር አውሬና አሞሮች ሬሳቸው ሲሳይ ሆነ።
ይህም ፍጅት የደጀንን እልቂት አጉልቶ የሚያሳይ አስከፊ የጦርነት ገጽታ ነበር። የመድፉ ማጓራት፣ የመትረየሱ መንጫጫት፣ የአውሮፕላኑ መራኮት፣ የጥይትና የቦምቡ ውርጅብኝ ለአርበኞቹ ብርታትን፣ ልበ ሙሉነትን አላበሳቸው። ሆኖም አርበኞቹ ሞትን ንቀው መስዋዕትነትን መርጠው በጋለ የአርበኝነት ስሜት ለአገር ተዋጉ፣ ተሰዉ። የማይረሳውን የደጀንን የውጊያ ገድል በደማቸው ጻፉ። ግንባር የቀደመው የአርበኞች ጦር ድርሻውን ተወጥቶ ሲያልፍ የደጀኑ ጦር መተካት ነበረበት። ስለዚህ በጢቅ ከሰፈረው ሰራዊት ከፊሉ ወደ ደጀን ተረተር ለመዝመት ዝግጁ ሆኖ ይጠባበቅ ነበር። አባ ኮስትር ሰራዊቱን ሲያዘምት ሞት ለማንም የማይቀር ጽዋ ነው። ስም ያለው ታሪክ የሚያወሳው ሞት መሞት ሕያውነት ነው። ስለዚህ የጀግና ሞት እንጂ የወራዳ ሞት እንዳትሞቱ እወቁበት። ድል ማድረግን እንጂ እሞታለሁ ማለትን በልቦናችሁ አታሳድሩ። የዲማው ጊዮርጊስ ይከተላችሁ ብሎ አሰናበተ። እርሱም ባለቤቱን ሸክሚቱን ተሰናብቶ ወደ ግንባር ለመመለስ ወደ ሰፈሩ ሲያመራ ጌቶች እያለ ከምሽጉ ጠባቂዎች አንደኛው ሲጣራ ስለሰማ ዞር አለ። ማን እንደጠራው ለማወቅ ባይኑ እያማተረ መልእክተኞች መጥተዋል አለ አንድ ጋሜ ትንፋሽ እየተናነቀው። ተየት ነው አመጣጣቸው? ተጦር እንደራሴዎ ተጅጉ ዘንድ ነው የመጣ ነው ይላሉ አለ የአንጋቾች ቤተ ደንብ ባልደረባ የሆነው ጋሜ በትህትና። ጥራልኝ አለና አንተነህና ደርሰህ የተባሉትን የእጅጉን ታማኝ ወታደሮች አስከትሎ አባ ኮስትር ለብቻዋ ወደምትገኘው ጎጆ ገባ። እንደተቀመጠም እጅጉ ደህና አይደለም ሲል ጠይቃቸው ጊዜ ሳያባክን ደህና ነው አለ ደርሰህ ፈርጠም ብሎ። ቀጠልናም የጥልያን ጦር አባይን እንዳይሻገር እንዲከላከሉ በቃፊርነት ከቆሙት መካከል ሁለቱ ሹማምንት በገንዘብ በመደለል የጥላትን ጦር በአንድ በኩል ስላሳለፉ ይህንን እንድናደርስ ነው የተላክነው አለ መልእክተኛው አቋቋሙን አሳምሮ። ይቺን ይወዳል የዘለቀ ልጅ ማርቆስ ያለው ጥልያን ሰውን መቆሚያ መቀመጫ ሳጥቶት ሳለ ደሞ ሌላ ጦር ወደዚህ ሊገባ ነው የምትሉኝ? ለመሆኑ የተሻገረው ጦር ብዛት አለው ሲል ጠየቀ በመቆጨት። አይ ብዛት እንኳ የለውም፣ ታባይ ማዶ መሽጎ ተተቀመጠው ጦር ለሙከራ ያህል የተላከ የተወሰነ ጦር ነው ይባላል። እጅጉም ከቦ ተጨማሪ ጦር እንዲላክለት ጠይቋል አለ ደርሰህ። ለመሆኑ በየት በኩል ነው የተሻገሩት ሲል ጠየቀ ንዴት ያበገነው አባ ኮስትር። በውሻ ጥርስ በኩል ነው የተሻገሩት፣ ግና ማዶ ያለው ነው እንጂ እነዚህ የተሻገሩት እንኳ የሚያሰጉ አልመሰለኝም አለ አንተነህ። በሉ ገስግሳችሁ ሄዱና እዚህ ካለው ጦር ይዤ እዚያው መጣና ድምጥማጡን እናጠፋዋለን፣ እስተዚያው እጅጉን ነቅተህ ጠብቅ በሉት ብሎ አዘዘ። አባ ኮስትር ንዴት እንዳበሸቀው እሺ ጌታዬ እያሉ ሁለቱም እጅ ነስተው ተቻኩለው ሊወጡ ሲሉ ዛሬ ማምሻውን ተዚህ ተነስቼ እኩለ ሌሊት ላይ እደርሳለሁ በሉት አለና አሰናበታቸው። ቆፍጣናው አባ ኮስትር ጊዜው ላይን ያዝ ማድረግ ሲጀምር ተነስቶ አባ ኮስትር መንፈቀ ሌሊት ግድም ደጀን ከአባይ በረሃ ተጠግቶ ከመሸገው ሰራዊቱ ዘንድ ደረሰ። ግማሹን ጦር እዚያ ትቶ የቀረውን ይዞ ጣሊያኖች አባይን ተሻግረው ገቡ ወደ ተባለውና እጅጉም ከከበበበት ቦታ ባልታሰበ ሰዓት ከቸች አለ። በማግስቱ የጣሊያን ጦር ከማዶ ሆኖ መድፍ ይተኩስ ጀመር። በዚህ ጊዜ አባ ኮስትር አርበኞቹን በያሉበት እንዲያደፍጡ ምንም አይነት የተኩስ ድምፅ እንዳያሰሙ አስጠነቀቀ። ከማዶ መድፍ ሲተኮስና ከአውሮፕላን በየሜዳው ቦምብ ሲወረወር አርበኞቹ ረጭ ብለው ቆዩ። ባዝማች ባዝማቻቸው እየሆኑም በአባይ አፋፍ ላፋፍ ደህና ደህና ምሽግ ያዙ። የጠላት ጦር የጥይት ድምፅ ባለመስማቱ ልብ ገዝቶ ወደ አባይ እየተጠጋ ሲመጣ አርበኞቹ ካደፈጡበት
በጥይቱ ሩምታ ደረት ደረቱን እየመቱ ያስቀሩት ጀመር። አባይን እያሰሱ ሄዱ የተባሉትን ጣሊያኖች ዙሪያውን በመክበብ አባ ኮስትር መፈናፈኛ ሳጣቸው። የወንድ ልክ አሳያቸው። በዚህን ጊዜ የአገሬው ሰው ተላይ በሩብላን ቦምብ እየተጣለበት ተታች መትረይስ እየፈሰሰበት ኮስትር አልተነሳም ከተቀመጠበት። አባይ ቢደፈርስ ቢመስል እንቆቆ ኮስትር ተጋፈጠው ቁምጣ ሱሪ ታጥቆ። አባ ኮስትር በላይ ከጮቄው ነው ከዚያ ከጓሳው ነው ቤቱ የአባይ ድንበረኛ አስቀምጦ ገዳይ እማኝና ዳኛ ብሎ ገጠመ። የጣሊያን ጦር በመሳሪያና በሰራዊት ብዛት ብልጫ ነበረው። ከአዲስ አበባ ስንቅና መሳሪያ ሌላው አስፈላጊ የሆነው ነገር ሁሉ ስለሚመጣለት ችግርም አልገጠመውም። በአንጻሩ አርበኞቹ ስንቅ እያለቀባቸው ሄዷል። የዝናራቸውም ጥይት ተገባዷል። ስለዚህም ወደ ጥግ ለማፈግፈግ ተገደዱ። ውሎ ሲያድርም ለስንቅ ፍለጋ ከፊሎቹ ሲሰማሩ የተዋጊው ኃይል ቁጥር ተመናመነ። በመካከሉ አባ ኮስትር ለጦር አዛዦቹ ጠንክረው እንዲዋጉና እንዲያዋጉ አዞ ወደ ደብረ ወርቅ ሄደ። ይህን ወሬ በቅርብ ያልነበሩት አርበኞች ሲሰሙ እንዲህ የከፋ ጦርነት እያለ ደብረ ወርቅ አይሄድም፣ ቢሞት ነው ወደ ደብረ ወርቅ ሄደ የሚባለው ሲሉ፣ ከፊሎቹ ደግሞ የለም ተጨማሪ ሰራዊት ሊያሰባስብ ነው የሄደው ይሉ ነበር። የትኛው ትክክል እንደሆነ ግን በአርበኞቹ ዘንድ በውል አልታወቀም። በዚህን ጊዜ በተደረገው ውጊያ ከአርበኞቹ መካከል ደህና ተዋጊ ናቸው የሚባሉት በብዛት ሞቱ። ከኢጣሊያን ወታደሮችም ብዛት ያላቸው ተጨፈጨፉ። የዘንዱና የአዞራት ሆነው የቀሩም አሉ። የሆነው ሆኖ ብዙ ጉዳት ከደረሰባቸው በኋላ የአርበኞቹን መቋቋም ሰብረው ደብረ ማርቆስ ከተማ ከሰፈረው ጦር ጋር ተቀላቀሉ። ይህ ወሬ ከአባ ኮስትር ቤተሰቦች ዘንድ እንደደረሰ ጭንቀት ተፈጠረ። በመሃሉ ቢሰውር ወደ ሰፈር ተመለሰ። እንዲያው አንተዬ ሰዎቻችንን ጨርሰዋቸው ነው? እንዴት አድርገው ነው ጣሊያኖች ማርቆስ የገቡት? ስትል ሸክሚቱ ጠየቀችው። የስጋት መንፈስ እየታየባት መጨረስስ አልጨረሷቸውም። የጠላት ጦር የአርበኞችን መቋቋም ጥሶ ነው ማርቆስ ሊገባ የቻለው። ይህም የሆነው የአባ ኮስትር ሰራዊት እንደ ወትሮ ተየጎጡ ምግብ ስላላገኝና ረሃብ ስለደረሰበት ምግብ ፍለጋ ወደ የቤቱ ለመመለስ በመገደዱ ነው አለ ቢሰውር ረጋ ብሎ። እኔ አፈር ልብላ፣ ራብማ እንዴት ይቻላል? አይ ምኑን ታሰማኛለህ የዲማው ጊዮርጊስ፣ እንዲያው ሰሞኑን በህልሜ ሲቀጠቅጠኝ የሰነበተው ለዚህ ነው አለች ሸክሚቱ ትክዝ ብላ። ዛዲያ ይኸውልሽ በአርበኞቹ ቁጥር መመናመን በመበረታታት ጣሊያኖች ወደ ጢቅ ተጉዘው በከባድ መድፍና በሩቢላ እየተረዱ በመዋጋታቸው ድልን ሊቀዳጁ ቻሉ አለ ቢሰውር መጥፎ ዜና አብሳሪ በመሆኑ እያዘነ። ጨረሷቸው በለኝ እንጂ ምን ድል ተቀዳጁ ትለኛለህ? አለች ሸክሚቱ የምትሰማው ወሬ እንደ ሬት ስለመረራት እየተንገፈገፈች። የኛ ሰራዊት ምግብ ስላጣ ለጊዜው ተፈታ እንጂ አልጨረሷቸውም ብዬሻለሁ እኮ አላዳመጥሽኝም መሰል አለ ቢሰውር ፈርጠም ብሎ። ሰምቼሃለሁ ልብ ያላምን ብሎ ነው እንጂ አለች የወገን ሐሳብ ያብከነከናት ሸክሚቱ። በእርግጥ ውጊያው በጣም የከፋ ነበር። የአባ ኮስትር ሰራዊት ምግብ ብቻ ሳይሆን ጥይትም አልቆበት ስለነበር ከፍተኛ ጉዳት ሊደርስበት ችሏል። ቢሆንም በጢቅ ጦርነት የአባ ኮስትር ሰራዊት የሶስት መኪናዎች እግር በጥይት በጣጥሶ ተሳፍረው የነበሩትን ጣሊያኖች ፈጅቷል። በዚህ ምክንያት ብዙ ባንዶች እጃቸውን ሰጥተዋል አለ ቢሰውር ባንክሮ። አባ ኮስትር ወደ ደብረ ወርቅ ተሻግሯል ማለትን ሰምቼ ነበር፣ እውነት ነው ወይስ ሐሰት? ስትል ጠየቀች ሸክሚቱ ማወቅ የምትፈልገውን ከመጠየቅ በስጋት ታቅባ። እውነት ነው፣ ለመሸነፋችን አንዱ ምክንያት የሆነውም ይኸው ነው አለ ቢሰውር ሲመልስ። እንዴት? አለችው ሸክሚቱ የምትሰማውን ማመን አቅቷት። የኛ ሰራዊት ጠላትን 2 ወር ተኩል ከቦ እንደቆየ
በመካከሉ ልጅ ኃይሉ በለው ወደ ደብረ ወርቅ መጡ የሚል ወሬ ስለሰማ አባ ኮስትር ከሳቸው ጋር በመተባበር ጠላትን በበለጠ ኃይል ለማጥቃት አሰበ። ስለዚህ ጥቂት ጦር አስከትሎ ወደ ደብረ ወርቅ ሄደ። እንደተባለው ግን እርሳቸውን ከዚያ አላገኛቸውም። በዚህም ተናዶ ነገሩን ሲያጣራ እርሳቸው ከቴውንም ከነብሴ አለመንቀሳቀሳቸውን ለመረዳት ቻለ አለ። ዛዲያ እሳቸው ሳይሄዱ ምን ያበደ ሰው ነው ወደ ደብረ ወርቅ ሄዱ ብሎ ያወራው ስትል ጠየቀች ሸክሚቱ በመገረም። ስላመጣጣቸው የተነገረው የአርበኞቹን ጎራ በዘዴ ለማዳከም የተወራ የሐሰት ወሬ ሆኖ ተገኘ አለ ቢሰውር በማዘናጋቱ ስልት እየተደነቀ። ሁሉንም ጦር አስከትሎ አልሄደ፣ እንዴት ሌሎቹ ትንሽ እንኳን መቋቋም ያቅታቸዋል? አለች ሸክሚቱ በመቆጨት። እንዲያውም እሱ ወደ ደብረ ወርቅ ሲሄድ የጉንጃ ሕዝብ አርበኞቹን ሊረዳ ወደ ጢቅ ጉዞ መጀመሩን ጣሊያኖች ስለሰሙ አርበኞቹ ሳይጠናከሩ መምታት አለብን በማለት የሞት ሽረታቸውን ስለተዋጉ ነው የደጀንን ተረተር ለማለፍ የቻሉት አለ ቢሰውር። የከበባው መጣስ እሱንም እየቆጨው ቀጥል አድርጎም በተለይ በመጋቢት 19 ቀን የተደረገው ውጊያ እጅግ የከፋ ነበር። በጧት የተጀመረው በጣም አሰቃቂ የሆነው ውጊያ ያበቃው የማታ ማታ ነበር። ተታች በሻሞላና በጎራዴ ጨበጣ ውጊያ፣ ተላይ ደግሞ በሩቢላ ተኩስ አይሎ ስለነበር ታባ ኮስትር ሰራዊት 300 ያህል ሰው ሞተ አለ። የዲማው ጊዮርጊስ ምኑን አሰማኝ እያለች ሸክሚቱ እንባዋን ታፈሰው ደረቷን ትደቃው ጀመር። ልቅሶሽን ተይ እንጂ በክብር ለእናት ሀገራቸው ነጻነት በጦር ሜዳ በወደቁት ጀግኖች ልትኮሪ ሲገባሽ የምን ለቅሶ ነው? እንዲህ ተወንሽስ ይቅር አልነግርሽም አለ ቢሰውር ግንባሩን ኮስተር አድርጎ። በል ንገረኝ አላለቅስም፣ ባለቅስስ የኔ ለቅሶ አይመልሳቸው አለች በነጠላዋ ጫፍ እንባዋን እየጠረገች። የአርበኞች አዝማቾች የተነበሩት መካከል ደጃዝማች ገዳሙ አድገህ የግራ ሸበልን ጦር ይዞ ተደጀን በታች አባይ ዳገት ላይ ተጠላት ጋር በጨበጣ ሲዋጋ ሕይወቱ አለፈች። የአባ ኮስትር አጎት ደጃዝማች ታደሰ ላቀው ደግሞ የነማይን ጦር አዝምቶ ከጠላት ጋር አንገት ለአንገት ተናንቆ ሲዋጋ ወደቀ። እንደዚሁም ፊት አውራሪ ተሰማ ላቀው በውጊያው ቆሰለ አለ ቢሰውር ትውስቱ እየዘገነነው። እኔን አፈር ይብላኝ አፈር በላቸው እያለች ደረቷን በእጇ እንደገና መደለቅ ጀመረች። ያንቺ ለቅሶ ምን ዋጋ አለው ቴዋ ሸክሚቱ? ባይሆን ቤተሰቦቻቸውን ማበረታታት ነው እንጂ አለ ቢሰውር ሲያጽናናት። በማስከተልም ስለ ደጀን ከበባ ማውጋቱን ሲያጠቃልል ደጀን ተበሩ ላይ የበቀለው ጎመን እርም ነው እንግዲህ አትብሉት የጎበዞች ደም ነው ተብሎ በወቅቱ መገጠሙን ነገራት። እንባ እየተናነቀው